እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ በዓለ ግዝረት ለቅዱስ ባሲሎስ ዘቂሳርያ፣ ለቅዱስ ኤልያስ ነቢይና ለቅዱስ ኖህ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁ እንድትገልጹልኝ ጠይቃችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የጌታችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ግዝረቱ ይታሰባል። ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በተዋህደው ሥጋ ማርያም ሕግን ሁሉ ፈጽሟል። ራሱ የሕግ ሁሉ ሰሪ እንደሆነ ሁሉ ሕግ ፈጻሚም ተብሏል። ለአባታችን ቅዱስ አብርሃም ባዘዘው መሠረት በተወለደ በ8ኛ ቀኑ ተገዝሯል። ስሙንም ኢየሱስ ወይም መድኃኒት ብለውታል። ነገር ግን የተገረዘው እንደ ማንኛውም ሰው በምላጭ ወይም በስለት ሳይሆን በመንፈስ ቅዱስ ኪነ ጥበቡ ነው። የጌታችን ልደቱ እንደማይመረመር ሁሉ ግዝረቱም አይመረመርም። ለእኛ ሲል ሁሉን የሆነ መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከበዓሉ በረከት የሚያሳትፈን ለዘላለሙ አሜን። ቅዱስ ባሲሎስ ዘቂሳርያ። ታላቁ ሊቅ ቅዱስ ባሲሎስ አርዕስተ ሊቃውንት ከሚባሉ አባቶች አንዱ ነው። አባቱ የስድሮስ እናቱ ደግሞ ኤሚሊያ ይባላሉ። ባልና ሚስት ከተቀደሰ ትዳራቸው 5 ወንድና 1 ሴት ልጅ አፍርተዋል። የሚገርመው ሴቷ ቅድስት ማቅሬና ገዳማዊ ስትሆን 5 ወንዶች ደግሞ ጳጳሳት መሆናቸው ነው። የሁሉ የበላይ የሆነው ግን ቅዱስ ባሲሎስ ነው። ቅዱሱ ሊቅ ከ318ቱ ሊቃውንት አንዱ ነው። ቅዱስ ኤፍሬም ሶርያዊን የሚያስተማረው እርሱ ነው። ቅዱስ ባሲሎስ ገዳማዊ ጻድቅ፣ ባለብዙ ምስጢር ሊቅ፣ የብዙዎች አባት፣ የቂሳርያ ሊቀ ጳጳሳት፣ ባለብዙ ታምራትና ከፍጹምነት የደረሰ አባት ነው። ለመጀመሪያ ጊዜ የነዲያንን ሆስፒታል በ4ኛው መቶ ክፍለ ዘመን ያስገነባም እርሱ ነው። እጅግ ብዙ ድርሰቶችም አሉት። መጽሐፈ ቅዳሴንም ዛሬ በምናውቀው መንገድ ያሰናሰለው እርሱ ነው። ለምዕመናን የሚጠቅሙ ብዙ ስርዓቶችን ሰርቶ የብሉይና የሐዲስ ኪዳን መጽሐፍትን ተርጉሟል። ብዙ ድንቅ ታምራቶችንም ሰርቷል። በዘመኑ እዚያው ቂሳርያ ውስጥ አንድ አገልጋይ ነበረ። የሚሰራው ደግሞ በሀገረ ገዥ ግቢ ውስጥ ነው። ለሥራ ሲገባ የሰውየውን አንዲት ብቸኛ ልጅ ተመለከታት። ቆንጆ ነበረችና በፍትወት ተለከፈ። ጠዋት ማታ ስራው እርሷን ማየት ሆነ። እንዳይጠይቃት ደረጃው አይመጥንምና ከባድ ፍርድ ይጠብቋል። ነገሮች ሁሉ ከአቅሙ በላይ ሲሆኑበት ወደ ጠንቋይ ወይም መተተኛ ቤት ሄዶ ስራይ እንዲደረግለት ጠየቀ። መተተኛው ግን ይህን ማድረግ የሚችል ሰይጣን ብቻ ስለሆነ ካልፈራህ ወደ እርሱ ልላክህ አለው። ያ ከንቱ ሰውም እሺ አለ። መተተኛውም ሌሊት 6 ሰዓት ሲሆን ወደ አሕዛብ መቃብር ሂድና ግራ እጅን ወደ ላይ ዘርጋ፣ ከዚያ ይመጣልሃል ብሎ ላከው። አገልጋዩም የተባለውን ሲያደርግ ከአጋንንት አንዱ መጥቶ ነጥቆ ወደ ጥልቁ የሰይጣኖች አለቃ ወደሚገኝበት ወሰደው። ጋኔኑ ሰውየውን እንዲህ አለው፣ አንተ የፈለግከው እንዲፈጸም መጀመሪያ ክርስትና አንካድ፣ በክርታስም ላይ ክደትን ጽፈ በፊርማ ስጠኝ አለው። ያልቡ የታወረ ሰው እንደተባለው መጽሐፈ ክደቱን ለሰይጣን ሰጠ። ወዲያውም ያ የመጣው ሰይጣን ወደ ቤቱ መለሰው። በማግስቱም ጠዋት በሀገረ ገዥ ቤት ታላቅ ግርግር ሆነ። አንዲት ልጃቸው ያን አገልጋይ ካላጋባችሁኝ ራሴን አጠፋለሁ አለች። ቢለምኗትም ልትሰማ አልቻለችም። ወላጆቿ ግራ ስለተጋቡ ከምትሞት ብለው እያዘኑ ልጃቸውን ከአጋንንት ጋር ለተዛመደ ሰው ሰጡ። እነርሱም ተጋብተው ኑሯቸውን ቀጠሉ። ወላጆች ግን የአንድ ልጃቸውን ነገር በዋዛ ሊተውት አልወደዱምና ጾሙ፣ ጸለዩ፣ ተማለሉ። በእንዲህ ሁኔታ ብዙ ዘመን አለፈ። ወላጆቿ ግን ተስፋ አልቆረጡምና እግዚአብሔር ሰይጣን የቀማትን ማስተዋል መለሰላት። አንድ ቀን ባሏን ጠርታ ቤተ ክርስቲያን ተሳልመህ ቆርበህ ስመ እግዚአብሔርን ጠርተህ አማትበስ ታውቃለህን አለችው። እርሱም በጭራሽ አላውቅም አላት። ለምን ብትለው የሆነውን ሁሉ ነገር ነገራት። በጣም ከመደንገጧ የተነሳ ምድር ከዳት። ለረዥም ሰዓት አለቀሰች። ከሰይጣን ጋር ተጋብታ የኖረች ያህል ስታስበው አንገፈገፋት። ሰውነቷ ተስፋ ቆረጠ። ወዲያው ግን በሕሊናዋ እንደ ሐሳብ መጣላት። ያ ታላቅ የእግዚአብሔር ሰው ከሰይጣን ባርነት ሊገላግለኝ ይቻለዋል አለች። ፈጥናም ወደ ቅዱስ ባሲሎስ ዘንድ ሄዳ ከእግሩ ስር ወድቃ አለቀሰች። እርሱም ልጄ ሆይ አይዞሽ፣ በእግዚአብሔር ዘንድ ሁሉ ቀላል ነው፣ ሂጂና ባለሽን አምጪው አላት። ሄዳ መጣችው። ቅዱሱም ያን ሰው መዳን ትፈልጋለህን አለው። ሰውየውም መልሶ ያችን ደብዳቤ መመለስ የሚቻል ቢሆንማ ፈልግ ነበር አለው። ቅዱስ ባሲሎስም ሴቷን ሂጂና ጸልይ፣ ከ40 ቀን በኋላ ትመጫለሽ ብሎ አሰናበታት። በሰይጣን ባርነት የተያዘውን ሰው ግን ወደ ራሱ ባት ወስዶ አስገባውና በ4 አቅጣጫ በመስቀል አተመው። ትንሽ ምግብ ሰጥቶት ከ3 ቀን በኋላ እመጣለሁ ብሎት ሄደ። ቅዱሱ ያለ ረፍት ይጋደል ጀመር። በ3ኛው ቀን መጥቶ እንዴት ነህ አለው። አባቴ አጋንንት አሰቃዩኝ አለው። አይዞ ብሎት ወጣ። በ6ኛው ቀን መጥቶ አሁንስ አለው። አባቴ ሆይ ስቃዩ ቀረልኝ፣ ግን ደብዳቤዋን እያሳዩ ያስፈራሩኛል አለው። እርሱም በርታ ብሎት ሄደ። በ9ኛ ቀን ተመልሶ አሁንስ አለው።
አባቴ ምስጋና ለፈጣሪ ከአካባቢ እየራቁ ነው አለው። እንዲህ በሶስት ቀናት እየተመላለሰ ለ13 ጊዜ ጠየቀው። በ39ኛው ቀን መጥቶ ዛሬ ምን አየህ ቢለው አባቴ ሆይ አጋንንትን ከእግር በታች ትረግጣቸው አየሁ አለው። ቅዱስ ባሲሊዮስም በ40ኛው ቀን እንደወልደው ውሎ መነኮሳትን ካህናትንና ምዕመናንን ሰብስቦ ያን ሰው ከመሃል አቁሞ እግዚኦ በሉ አላቸው። ሕዝቡ እግዚኦታውን ሲፈጽሙ ከሰማይ ድምፅ ተሰማ። ቀና ሲሉ ያችን የክደት ደብዳቤው ሁሉ እያዩት ከመካከላቸው ወደቀች። በዚያችን ቦታ ታላቅ እልልታና ሐሴት ተደረገ። ቅዱሱ በጸሎቱ ለ40 ቀናት ከእንቅልፍና ከምግብ ተከልክሎ ያችን ነፍስ ማረከ። የሕዝቡንም ሃይማኖት አጸና። በዚያውም ቅዳሴን ቀድሶ ሕዝቡን አቁርቦ አሰናበታቸው። ባልና ሚስቱንም ባርኮ በፍቅር ይኖሩ ዘንድ አሰናበታቸው። ታላቁ ሊቅ ቅዱስ ባሲሊዮስም ተጋድሎን ፈጽሞ ጥር 6 በዚች ቀን በክብር አርፏል። አምላከ ቅዱስ ባሲሊዮስ እኛንም ከኃጢአት ማሰሪያ ፈቶ ከአጋንንት ሴራ ይሰውረን፣ ከሊቁ አባታችንም በረከትን ያሳትፈን ለዘላለሙ አሜን። ታላቁ ቅዱስ ኤልያስ። ቅድስት ቤተ ክርስቲያን ከሊቀ ነቢያት ቅዱስ ሙሴ ቀጥላ ቅዱስ ኤልያስን ታከብራለች። ርዕሰ ነቢያት የነቢያትም ራስ ትሏለች። እርሱ ሰማይን የለጎመ እሳትን ያዘነመ ፍጥረቱንም ሁሉ በቃሉ ያዘዘ አባት ነውና። ቅዱስ ኤልያስ ትውልዱ ኢዮርብዓም ነጥሎ ከወሰዳቸው እስራኤል ከ10ሩ ነገድ ሲሆን አባቱ ኢያስኑ እናቱ ደግሞ ቶና ይባላሉ። በጎ አምልኮ ነበራቸውና እግዚአብሔር ይህን ቅዱስ ፍሬ ሰጣቸው። ቅዱስ ኤልያስ በተወለደ ቀን በቤታቸው ብርሃን ተሞልቶ ታይቷል። ብርሃን የለበሱ 4 ሰዎችም ወይም መላእክት መጥተው በእሳት መጎናጸፊያ ጠቅልለውታል። ቅዱስ ኤልያስ ከልጅነቱ ጀምሮ ኮስታራ ቁም ነገረኛ፣ ንጽሕናን የሚወድ እስራኤላዊ ነው። የነበረበት ወቅት ማለትም ከክርስቶስ ልደት 900 ዓመት በፊት ሕዝቡና ነገሥታቱ የከፉበት እግዚአብሔር ተክዶ ጣዖት የሚመለክበት ጊዜ ነበርና ቅዱስ ኤልያስ ግን ሥርዓተ ኦሪትን በሚገባ የጠነቀቀ የንጽሕናና የአምልኮ ሰው ነበር። በዚያን ወራትም እግዚአብሔር ለነቢይነት ጠራው። እርሱም እሺ ብሎ የእግዚአብሔርን ጥሪ ተቀበለ። ቅዱሱ ብዙ ጊዜ ለጉዳይ ካልሆነ በቀር ከሰው ጋር መዋል ማደርን አይወድም ነበርና መኖሪያውን በተራሮችና በዱር አደረገ። በተለይም ደብረ ቀርሜሎስ ለእርሱ ቤቱ ነበር። በዚህ ሕይወቱም ከመልከ ጼዴቅ ቀጥሎ ለድንግልና ለብሕትውናና ለመንኩስና በብሉይ ኪዳን መሠረትን የጣለ ነቢይ ይባላል። ቅዱስ ኤልያስ ለ40 ቀናት ያክል ያለ ምግብ ተጉዟል። ከዚያም በኋላ ምድራዊ ኅብስትን አልተመገበም። እግዚአብሔር አክዓብና ኤልዛቤልን ከተበቀላቸው በኋላ ቅዱስ ኤልያስ በክፋተኞች ላይ 2 ጊዜ እሳትን አዝንሟል። የሚያርግበት ጊዜ ሲደርስም ደቀ መዝሙሩን ቅዱስ ኤልሳን የምትሻውን ለምነኝ ቢለው እጥፍ መንፈስህን አለው። ዮርዳኖስን ከፍለው ከተሻገሩ በኋላ ቅዱስ ኤልያስን ሰረገላ እሳት ወርዶ ነጠቀው። ለቅዱስ ኤልሳም እኩሉን ግምጃውን ጣለለት። ዛሬ ቅዱስ ኤልያስ በብሔረ ሕያዋን ያለ ሲሆን በዘመነ ሐሳዊ መሲህ መጥቶ በሰማዕትነት ከቅዱስ ሄኖስ ጋር ያርፋል። ለእግዚአብሔር ክብር ምስጋና ይሁን። እኛንም በቅዱስ ኤልያስ ጸሎት ይማረን ለዘላለሙ አሜን። ቅዱስ አባታችን ኖህ የዚህን ታላቅ ቅዱስ ሰው ክብር የሚያውቀውና የሚያከብረው ሁሉ ንዑድ ክቡር ነው። አባታችን ኖህ ዛሬ በዚህ ዓለም ለሚመላለሰው ሰው ሁሉ አባት ነው። ደግ ጻድቅና ነቢይ ሰውም ነው። ከአባታችን አዳም 10ኛው ጻድቅ ሲሆን ከ15ቱ አበው ነቢያትም አንዱ ነው። ከአባቱ ከላሜ ተወልዶ በደብረ ቅዱስ አድጎ ንጹሐ መላእክትን ገንዘብ አድርጎ ለ500 ዓመት ያክል በድንግልና ኑሯል። በእነዚህ ጊዜያትም አጽመ አዳምን እየጠበቀና መስዋዕትን ለልዑል አምላክ እየሰዋ ያመልክ ነበር። የሴት ልጆች ከቃየል ልጆች ጋር ተባብረው ዓለም በረከሰች ጊዜ በእግዚአብሔር ፊት ጻድቅ ሆኖ ተገኝቷል። ከሚስቱ ከእናታችን ኃይከል ጋር 3 ጊዜ አብሮ አድሮ ሴም ካምና ያፌትን ወልዷል። የጥፋቷ በመጣም ጊዜም የእመቤታችን ምሳሌ በሆነች መርከብ ድኗል። ከመርከብ ወጥቶም ከጌታችን ጋር በቀስተ ደመና ምስክርነት ቃል ኪዳን ተጋብቷል። ከዚያም ዓለምን ለ3 ልጆቹ አካፍሎ ለ350 ዓመት ያክል በበጎ አምልኮ ኖሯል። በዚች ቀንም ዕድሜን ጠግቦ በ950 ዓመቱ በክብር አርፏል። ለእግዚአብሔር ክብር ምስጋና ይሁን ለዘላለሙ አሜን። ዳግመኛም በዚች ቀን አባ ሙሴ ገዳማዊና አባ ወርኪያኖስም ዓመታዊ በዓላቸው ይታሰባል። ቅድስት ደብረ ቁስቋም ድንግል ማርያም ወላዲት አምላክ፣ አባታችን አዳምና እናታችን ሔዋን፣ ቅዱስ ዮሴፍ አረጋዊ፣ እናታችን ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግልና ቅድስት አርሴማ ድንግል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣
ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ዥዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።